ሄይ ጋይስ እንዴት ናችሁ? ዛሬ በጣም የሚያሳዝን ታሪክ ይዤላችሁ መጥቻለሁ። ያው ራሳችንን እንደውላታለን። በቃ እህታችንን እጇን ያዛት። ማድረግ ያለባችሁን ነገር ሁሉ የምታውቁት ሰው ካለ በቃ እንስማት፣ እሷን እንስማት። let her breathe። እሺ ሄሎ፣ ሰላም ጤና ይስጥልኝ እህታችን። ጤና ይስጥልኝ። እንዴት ነሽ? አለ እግዚአብሔር ይመስገን። እንግዲህ ይኸውልሽ አሁን መድረኩን ከፍቼልሻለሁኝ። ማለት የምትፈልጊውን ነገር ሁሉ ማለት ትችያለሽ። ከስምሽ ጀምረሽ አሁን አስተዋውቂንና በቃ መንገድ ያለብሽን ንገሪን። እሺ አመሰግናለሁ። ስሜ ሳምሪ ይባላል። ተወልጄ ያደግኩት ክፍለ ሀገር ነው። ክፍለ ሀገር ተወልጄ ባደግኩበት ወቅት አንድ የገጠመኝ ነገር ነበር። ከልጅነት ጀምሮ እናቴ የኤችአይቪ ቫይረስ በተላለፈ መንገድ የኔም እንደሷ የቫይረስ ተጠቂ ሆኜ ነበርና ያ ነገር ደግሞ አላወኩም ነበረ። ልጅነቴ ሙሉ ነው የቀማኝ። የሆነ ሰዓት ላይ እናቴ ከሞተች በኋላ ላይ ይሄን ነገር ያወቅኩት ማለት ነው። እናቴ ከሞተች በኋላ ነው። እሺ ቀጥ የኔ እናትሽ ካረፉ በኋላ ነው ይሄን ነገር ያወቅሽው ወይስ በህይወት እያለች ለመንገር ፈቃደኛ አልነበረችም? እናቴ በህይወት እያለች ልትነግረኝ አልቻለችም ነበረ። እሷ ግን ታውቅ ነበረ እናቴ በህይወት እያለች። እሷ ከሞተች በኋላ ግን አንዳንድ ወሬዎች ስሰማ መንደራችን ላይ ራሴን ቼክ ለማድረግ ወሰንኩኝ እና ያንን ከወሰንኩ በኋላ ራሴን ቼክ ካረኩ በኋላ እኔም እንደሷ የቫይረሱ ተጠቂ እንደሆንኩኝ ተረዳሁኝ ማለት ነው። ግን ያ ሁሉ ሰው ያውቅ ነበረ እኔ ከእናቴ እንደያዘኝ እና ያ ነገር ይጎዳኛል ብዬ አላሰብኩም። ግን ብዙ ሰዎች ይገፉኝ ነበር። በዚህ ምክንያት አብሬም ብቀመጥ ምናምን ኖርማል ጓደኝነት ራሱ ስቀመጥ እሷ እኮ እንደዚህ ያለባት፣ እሷ ጋር ምን ትሰራለህ? ምንድን ነው እሷ ጋር የምትቀመጠው? እሷ እኮ ኤችአይቪ ያለባት እያሉ ብዙ ሰዎች ሲያሸማቅቁኝ ኑረዋል። ትምህርት ቤትም ላይ እስከማሸማቀቅ ድረስ ደርሻለሁ በዚህ ምክንያት። በዚህ ምክንያት ጓደኛ ማግኘት አልቻልኩም፣ ትዳር መያዝ አልቻልኩም። ፍቅረኛም ለማያዝ በሞክር እየራቁኝ ተቸግሬያለሁ። እና ስንት አመትሽ ነው? እድሜሽ ስንት ነው? 22 አመቴ ነው። እሺ አሁን ስለዚህ ማለት ኢቨን በትምህርት ቤትም ቡሊ ስትደረጊ ነው የኖርሽው። አጠገባቸው ስትቀመጪ ማለት እውቀት አዌርነሱ ስለሌላቸው በመቀመጥም በመተንፈስም የሚተላለፍ ስለመሰላቸው በቃ አጠቁሽ። ስለዚህ መኖር አልቻልሽም፣ ሀገር ለቀሽ መጣሽ ወደዚህ ወደ አዲስ አበባ ከተማ ማለት ነው። አሁን አዲስ አበባ ነው የምኖረው እና ያ ነገር እዚህም መጥቼ አልለቀቀኝም። ወደዛ ሀገርም ተመልሼ ሄድኩ አለም ሂጄም አላውቅም። ሰዎች አሁንም የሆነ ቦታ ላይ ድንገት የሀገሬ ሰዎች ሲያገኙኝ ወይ ደግሞ በሆነ ምክንያት የሆነ ሰው ጋር ከተደዋወር ኦኬ ያቺ ልጅ ናት እንዴ ምናምን ብለው ስሜን ያነሳሉ ብዙዎቹ። አሁንም ቢሆን ፍቅረኛ ሲይዝ ይቀርበኝና ልክ ታሪኬን ከሰማ በኋላ በዛ ነገር ተሰምቶኝ እንደወድቅ አድርገው ከሚሄድ የተለየ ነገር አድርገውልኝ አያውቁም። እና ሰዎች ይህን ነገር ስናገር ብዙ ጊዜ ስሜታዊ ስለመሆን ነው። አይዞሽ ማለት ልጅነቴንም ነው ያጣሁት፣ ወጣትነቴንም ነው ያጣሁት። ፈልጌ አይደለም ያመጣሁት። በዚህ ምክንያት እናቶች ተጠንቀቁ። የብዙ ሴት ልጆች ህይወት እየተበላሸ ነው። በቻላችሁት መጠን ሐኪም ቤት ለመውለድ ሞክሩ። እኔ ብዙ ነገሬን አጥቻለሁ። ዛሬ እዚህ ጋር እንደዚህ ወጥቼ የተናገርኩትም ስለተቀማው ነው። መናገርም አያስፈልግም ነበረ ግን እንደኔ ደግሞ ብዙ የሚሰቃዩ ሴቶች አሉ። ይሄን የተደብቀው በዚህ ምክንያት እየተጎዱ ያሉ፣ ፍቅረኛ ለመያዝ የተቸገሩ፣ ትዳር ለመያዝ የተቸገሩ፣ ሊረዷቸው መስለው ቀርበው ደግሞ ብዙ ሰዎች አሉና በዚህ ምክንያት እኔ አሁን ድረስ ውስጤ ጥሩ ሁኔታ ላይ እንዳልሆነ ነው። ደስተኛ አይደለሁም በህይወቴ። አሁንም ደስተኛ አይደለሁም። አንቺ ጋርም ልደውል አንቺንም ላናግርሽ የፈለግኩት ምናልባት እንደኔ ወንድ ልጅ ሆኖ እንደኔ በዚህ ሁኔታ ላይ ሆኖ ትዳር ያጣ ሊሆን ይችላል፣ ፍቅረኛ ያጣ ሊሆን ይችላል። ይህ ዝም ብሎ ሰው አይደለም። እውነተኛ ሰው አለ አይደል? በስነ ስርዓት ማሰብ የሚችል ህይወት የገባው የበሰለ ሰው ኑሮ ምናልባት እንደኔ አይነት ሰው አጥቶ እየተቸገረ ያለ ወንድ ልጅ ሊኖር ይችላል። አሁን የበሰለ ስትይ ከኔ ጋር ደውለሽ ቀድመሽ ተነጋግረን ስለነበረ ከስንት አመት እስከ ስንት አመት ያለውን ነገር፣ ሁለተኛ ደግሞ አንቺ ብቻ ሳትሆኚ ከቤተሰባችሁ ሜምበር ውስጥ በእናትሽ እሳቸውን ባለማወቅ ነው ግን
በሳቸው ምክንያት ሙት ወቃሽ አያርገን እየወቀስኩኝ አይደለም ነፍሳቸውን ይማር እንደዛ ሳይሆን እህትሽ ሌላኛው እህትሽም ተጠቂ ናት ካንቺ ታናሽ ደግሞ እህትሽ ተጠቂ ሆና ብዙ ሰዓት ቆይ በአንድ አመት ከምናምን እንዳረፈች ነግረሽኛል ስለዚህ ታላቅ እህትሽም ተጠቂ ሆና እንደዚሁ በሆስፒታል በቃ ትዳር ስለፈለገች ከዛም ግፊት ስለነበረባት እንዳንቹ ከሀገር ጠፍታ መጣ ከከተማ ከነበረችበት ክፍለ ሀገር እዚህ አዲስ አበባ ላይ በሆስፒታል ትዳር እንዳገኘች ልጅ ወልዳም ነፃ ልጅና ጤነኛ ልጅ እንዳላት ነግረሽኛል ስለዚህ አሁን አንቺም እንደሷ ልጅ ወልደሽ መሳም ትፈልጊያለሽ በህክምና ደግሞ ከእናት ወደ ልጅ እንዳይተላለፍ ብዙ መላዎች አሉ ስለዚህ አሁን አንቺ የምትፈልጊው ፍቃደኛ የሆነ በእንደዚህ አይነት ሲቹዌሽን ውስጥ ያለ ሰው እድሜው ከስንት አመት እስከ ስንት አመት እንዲሆን ነው የምትፈልጊው ቢያንስ ከ28 እስከ 32 ከዛም ማለፍ የለበትም ምክንያቱም ከኔ ጋር አብሮ ማደግ የሚችል ነው የምፈልገው ከኔ ጋር አብሮ መለወጥ የሚችል ከዛም በላይ አሁን እህቴ ከዛ በላይ የሆነ ሰው አግብታ ደስተኛ አይደለችም በህይወቷና እኔ ከኔ ጋር አብሮ መለወጥ የሚችል ሰው ነው እሷ በቃ ጉጉት ስለነበራት ልጅ ለመውለድ ስለፈለገች ከህክምና በሰዓቱም የነበረባት ጫና ነበሩ እነዛ ነገሮች እንድትወስን ያደረጋት ብዙ ጫናዎች ነበሩ ታላቅ እህትሽ ስለዚህ ከሆስፒታል ነው ይሄንን ያገኘችው ይሄ ነገር ትዳር ያገኘችው ስለዚህ አሁን ልጇን በመውለዷ በልጇ ደስተኛ ብትሆንም ያላት የትዳር አጋር ግን ደስተኛ ሊያደርጋት አልቻለም በጣም ታላቋ ነው ግፊት አለባት አሁንም ነው የምትይ ስለዚህ አንቺ የተሻለ ነገር ነው የምትፈልጊው ማለት እኩያሽ የሆነ አብሮሽ ሊለወጥ የሚችል አብራችሁ ፍቅር ልታሳልፉ የምትችሉ በቃ ይሄ የገጠመሽ ነገር እንግዲህ በቃ ማንንም ሰው ሊገጥም የሚችል ነገር ነው ምንም ማድረግ አትችይም ወደሽም አላመጣሽው እናትሽም ቢሆን ወደው አላመጡትም በቃ የበሽታ ማንንም በሽታ ወደው ያመጣም ባለማወቅ ነው ብቻ መጣ ቤተሰባችሁ ውስጥ አፕል አደረገ እግዚአብሔር ደግሞ አንዱን ሲያመጣ አንዱን የተሻለ ያደርጋልና አይዞሽ እንድትበረቺ ማድረግ የምችለው ምንድነው እንዳይሆን ቀድመን አዌርነስ እንሰጣለን ሰውን ለዚህ አታድርጉ ፕሮቴክሽን ተጠቀሙ ምናምን ይያለን አንቺ ግን ኦሬዲ ከልጅነት ጀምሮ የመጣብሽ ነገር ነው ስለዚህ በህይወትሽ ያንቺ የእድሜ ኩያ የሆነ ከ28 እስከ 32 ያለ ወጣት በዚህ በኩል እኛን ኮንታክት ሲያደርገን ያንቺን ስልክ ቁጥር እንደምንሰጥ ከዚሁ እንናገራለን ማለት ነው አይሻልም ምን ትያለሽ ሳምራዊ አመሰግናለሁ ግን እባካችሁ አሁን እንደዚህ አይነት ነገር ላይ ሙናችሁ ለመቀለል ጊዜ ለማሳለፍ ብላችሁ ወደኔ ህይወት አትምጡ እኔን ፍቅር አስይዞ ድጋሚ አስጎርቶ ለመሄድ እኔ በቂ የተጎዳውበት የራሴ ነገር ስላለኝ ያን ነገር የመቋቋምበት ኃይል የለኝም እኔ አሁን ላይ ራሴን እንኳን ያላጠፋሁት ምናልባት 2 አመት ብኖር ሌላ የተሻለ ህይወት ይኖረኝ ይሆናል ምናልባት 1 አመት ብታገስ አሪፍ ህይወት ይመጣልኛል ብዬ በማሰብ ነው እየጠበቅኩ ያለሁት በተስፋ ነው ያለሁት እና እባካችሁ ይሄን ነገርም ስለሰማችሁ ይሄ ነገር አለ ብላችሁ ወደ ህይወት የመጣችሁ ለመበጥበጥ እንዳትሞክሩ ካልቻላችሁ ህይወት መመስረት የማትችሉበት ሁኔታ ከሆነ ራሳችሁን ችላችሁ መኖር ትችላላችሁ ማንም አያስገድድም የሰው ህይወት ውስጥ ገብቶ መበጥበጥ ምንም አያስፈልግም ዋናው ላስተምር የምፈልገው ነገር ቢኖር ብትችሉ በዚህ ነገር የተጠቁ ሴቶችን ባትጎዱ እና ሌላ ነግረሽኝ ከነበረው ነገር ደግሞ ሳምሪ ባለፈው የተገናኘን ጊዜ በበሽታው መጠቃቴን ከማንም መደበቅ ስለማልፈልግ መጀመሪያ ሆይ ብለው ካላንቺ መኖር አልችልም ብለው ወደውሽ ከዛ በበሽታው ተጠቂ እንደሆን ስትነግሪያቸው እንደሚርቁሽ እንደማይፈልጉሽ እንደሚሸሹሽ ነገርሽኝ ነበር ምናልባት እነሱ ከበሽታው ጋር አብረው ያልሆኑ ሰዎች ምናምን ሊሆኑ ይችላሉ ስለዚህ ግን አሁን እኛ የምንፈልገው ግራ መንፈሰ ቀኝ ከበሽታው ጋር ያለ ሰው ሆኖ ራሱን የሚጠብቅ ለወደፊት ህይወቱ ፊቸሩ የሚያስብ ይሄ በሽታ ከጠበቅሽው እና ልጅም መውለድ ትችያለሽ ጤናሽን መጠበቅ ትችያለሽ ጥሩ ህይወት መኖር መመስረት ይቻላል ከጠበቅሽውና መድኃኒቱን በስነ ስርዓት ከተከታተልሽ አይደል እሱ እኔ አሁን ለረጅም ለ20 አመት ያህል እኔ መድኃኒት አልወሰድኩም ግን አሁን ትንሽ ብኖር ብዬ ነው የጀመርኩት መኖር ይችላል እኔ አሁን ጤነኛ ነኝ እንደማንኛውም ሰው ነኝ ወጣት ነኝ አይተሽኛል አንቺ በጣም ቆንጆ ወጣት በጣም ባትናገሪ እውነተኛ ጥሩ ሴት ስለሆንሽ ስለምትናገሪ እንጂ ባትናገሪ ጤነኛ እንደሆንሽ በቃ ምንም ነገር ምንም የሚታይብሽ ነገር የለም ከፍቅረኛ ጋር የተዋወቅነው በፌስቡክ ነው እና ብዙ ነገር አውርተናል አብረን ስለመሆን ብዙ ነገር እያወራን ነበረ እኔም ያለሁት ውጭ ሀገር ነው እሷም ያለችው ውጭ ሀገር ነው ከሷ እኔ ምንም ነገር አልፈልግም
ምንም ገንዘብም ጠይቂያት አላቅም። ምንም አይነት እንደዚህ አይነት ጥያቄ ጠይቂያትም አቅርቤላትም አላቅም፣ የገንዘብ ጥያቄ ማለት ነው። እና በጣም እናውራ ነበር ምናምን አብረን ስለመሆን ምናምን ብቻ ብዙ ነገሮች አውርተን ነበረ። እኔ ደግሞ በጣም ወድጃታለሁ። እሷ ግን በመሀል ተነሳችና አኮረፈችኝ። ከዛ በኋላ ምንድነው ብዬ ስጠይቃት እኔ አንተን እንደ ወንድሜ ነው እማይክ ብላ አለችኝ። ምን ማድረግ እንዳለብኝ አላቅም። እስኪ አማክሩኝ። እኔ ወድጃታለሁ፣ ከሷ ምንም ነገር አልፈልግም፣ ንጹህ ፍቅር ብቻ ነው የምፈልገው። እሷ ግን እንደዚህ እያለችኝ ነው፣ ምን ማድረግ እንዳለብኝ አማክሩኝ እያለ ነው ማለት ነው። እና ጉንፋን ይዞኛል፣ ድምፄ በነገራችሁ ላይ ጉንፋን ይዞኝ ነውና ምንድነው መሰላችሁ አንዳንድ ጊዜ ማለት ነው እግዚአብሔርን ነው የምላችሁ ሴቶች ምን እንደሚሰማኝ ታውቃላችሁ ማለት ነው። በጣም በቃ ራሱን ችሎ ነገሮቻችንን እንደዚህ ማለት እንዴት ነው የኔ ስንባል ምናምን ነገር አንወድም ይመስለኛል። ማለት አሁን እኔ አብዛኛው ጊዜ እንደዚህ ለምን ያለሽ ያለበት ችግሮች ይኖራሉ። ይሄ አይኖርም እያልኩኝ አይደለም። ነገር ግን የሰው ልጅ በአጠቃላይ ያለ ችግር አልተፈጠረም። ስለዚህ የሆነ የሚንከባከበን ወንድ ስናገኝ ወይ ደግሞ የሚንከባከብ ህይወት ውስጥ ጥሩ የሆነ ነገር ጥሩ የሆነ አመለካከት ያለው ወንድ ስናገኝ ለምን እንደዚህ እንደምንሆን አይገባኝም ብዙ ጊዜ። እና እንደ ወንድሟ ካየችህ እንግዲህ ምንም ማድረግ አይቻልም። አንተ እንደ ወንድም ሆነህባት ነው ምናልባት እሷ የምትፈልጋቸውን ነገሮች፣ ጥያቄዎች ወይ ደግሞ የምትፈልጋቸውን አይነት ወሬዎች አላወራሃትም ሊሆን ይችላል። ስለዚህ ምንም ማድረግ አትችልም፣ ማምለጥ ነው። የመጨረሻ ጊዜ አናግራትና ነገሮች የሚስተካከሉ ከሆነ መንገዱን መቀጠል ነው። ካልሆነ ደግሞ የራስህን ህይወት እግዚአብሔር ይስጥህና እግዚአብሔር ህይወትን ያስተካክልልህ እልሃለሁ። እናንተም ያላችሁን ሀሳብ አስተያየት አስቀምጡለት። ኮፒ ሊንክ አድርጉ። እሺ ይቻላችሁ ሲል ኮፒ ሊንክ አድርጉ። ጉባኔ እስማ